ሰላም እንዴት አላችሁ? የንጋት አካዳሚ ቤተሰቦች ዛሬ አንድ መሰረታዊ የሆነ የእንግሊዘኛ ክፍለ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ መለስ ብላችሁ ቪዲዮዎችን ስትመለከቱ ከመጀመሪያው ገና ለጀማሪዎች እንግሊዘኛ እንዴት ማንበብ እንችላለን የሚሉ በርከት ያለው ቪዲዮዎችን ሰርቼላችኋለሁ ማለት ነው። ኮንሶናንቶችን ከቫውል ጋር በማገጣጠም መደበኛ የሆኑ የእንግሊዘኛ አነባበብ ስልቶች አሉና እነዚህን አምስቱን ቫውሎች ከ21 ኮንሶናንት ጋር በመጨመር እንዴት ማንበብ እንችላለን የሚሉትን በብዙ ክፍላት ቪዲዮዎች ሰርቼላችኋለሁ። መለስ ብላችሁ ተመልከቱ። ዛሬ ደግሞ በጣም ወሳኝ የሆነ ነገር ይዤላችሁ መጥቻለሁ። እዚህ ጋር በተደጋጋሚ የምናገኛት ጂኤች አለች በአንድ ላይ ስትመጣ ማለት ነው። እነዚህ ጂ እና ኤች በአንድ ላይ ሲመጡ እንዴት ይነበባሉ የሚሉትን ቁልፍ የሆነ ነገር አሳያችኋለሁ ማለት ነው። እንግሊዘኛ ለማንበብ ከዚህ በኋላ አትቸገሩም። ስለዚህ ለአጭር ደቂቃ ነው ማሳያችሁ። ትኩረት ሰጣችሁ እንድትከታተሉ ማስታወሻ እንድትይዙ እየጋበዝኩ ቀጥታ ወደ ትምህርቱ ነው የሚሄደው ማለት ነው። ብዙ ጊዜ ለምሳሌ እንዲህ አይነት ጽሁፎች እናያለን፣ ለማንበብ እንቸገራለን። ሌላም አሉ እንደነዚህ አይነት ጽሁፎች እንመለከታለን እና እኛ ቀጥታ በምናውቀው አናባቢ ስንሄድ አይመጣልንም። ስለዚህ እንዴት ነው የሚነበቡት የሚሉትን ሶስት ቁልፍ ነገሮች አሳያችኋለሁ ማለት ነው። ሶስት መሰረታዊ ህጎች አሉ። እነሱን ህጎች እነግራችኋለሁ። በእነሱ መሰረት በቀላሉ እንግሊዘኛን ማንበብ ትችላላችሁ ማለት ነው። ስለዚህ ሶስቱ ህጎች ወይም ደግሞ በእንግሊዘኛ ያልጻፍላችሁ ሩልስ የምንላቸው ናቸው። ይሄን ጂኤች ለማንበብ ወይም ደግሞ ቁልፍ በሉት መፍቻ እንደማለት ነው። ሩልስ ሶስት ህጎች አሉ። ስለዚህ እነሱን የማሳያችሁ ይሆናል ማለት ነው። የመጀመሪያው ሩል እንግዲህ ይሄን ሩል 1 ብላችሁ ያዙት። ለምሳሌ ሩል 1 የመጀመሪያው ህግ እንግዲህ ጂኤች ባንድ ላይ ሁለቱም ጂ እና ኤች ባንድ ላይ ከመጡ እንደ ፈ የሚነበቡበት ድምጽ አለ። እንደ ፍ የሚነበቡበት ድምጽ አለ ማለት ነው። ይሄው እንደ ፍ የሚነበቡበት ድምጽ አለ ጂኤች ሁለቱ ባንድ ላይ ከመጡ ማለት ነው። ስለዚህ የተወሰኑ ቃሎችን ታገኛላችሁ እንደ ፍ የሚነበብበት ማለት ነው። ለምሳሌ እስኪ አንድ ቃል ሳይዙን ትንሽ አነስ ላድርገላችሁና ልጻፍ አንድ ቃል ለምሳሌ ሁለቱ ጂኤች እንደ ፍ የሚነበቡበት ይሄው ለምሳሌ LAUGH አሁን እዚህ ጋር መጡ። ስለዚህ አሁን እነዚህ እንደ ፍ የሚነበቡ ከሆነ ይሄ ቀላል ነው። LA እንደ ላ እንደሚነበብ እናውቃለን። ስለዚህ ይሄ ላፍ ብለን እናነባዋለን ማለት ነው። ላፍ እዚህ ጋር ላፍ ሎንግ ሳውንድ እዚህ ጋር ዩ የተጨመረችው ይሄ ድምፁ ሲነበብ ጎተት ይላል። ያ ማለት ፕሮናንስ እናደርገው ትንሽ ሎንግ ሳውንድ የምንለው ወይም ደግሞ ረዥም ድምጽ ይወስዳል። ላፍ ብለን ነው የምናነባው ማለት። ስለዚህ ይኸው ላፍ እንለዋለን። ላፍ ብለን አነበብ ነው። ለምን እዚህ ጋር አንደኛው ሩል ጂኤች መጀመሪያ እንደዚህ ጂኤች ሁለቱ ባንድ ላይ ከመጡ እንግዲህ ሩል 1 እንደ ፍ ይነበባሉ ስላለ ማለት ነው። ስለዚህ ይሄው ላፍ ሳቅ ማለት ነው ትርጉሙ ማለት ነው። ሳቅ ለምሳሌ ለምን ሳቅ ብዬ መናገር መፈልግ ነው። አሁን why do you laugh? why do you laugh? laugh ስለዚህ እዚህ ጋር ጂኤች እንደ ፍ ተነበበ ማለት ነው። ላፍ ስለዚህ ካፍ ብል ለምሳሌ ካፍ እዚህ ጋር ተመልከቱ። ይሄውን ሳነበው ካፍ ብዬ ነው የማነበው ማለት ነው። እዚህ ጋር ካፍ ብዬ አነባዋለሁ። ለምን ጂኤች እንደ ፍ ስለተነበበልኝ ማለት ነው። ካፍ ያላችሁ በድምጻችሁ እናንተም እንዲያዛችሁ ካፍ ሳል ማለት ነው። ይሄ ደግሞ ሳል ስለዚህ ላፍ ካፍ ሚል አሁን እዚህ ጋር ቃሉ እንድትይዙት አይደለም የምፈልገው፣ ግን በዚህ ግብረ መንገድ ያዙት። እኔስ ግን እዚህ ጋር ጂኤች ባንድ ላይ ከመጡ የመጀመሪያው ሩል እንደ ፍ ይነበባሉ ማለት ነው። እንደ ፍ ይነበባሉ። ካፍ ላፍ። ኦኬ ሌሎቹም ይኖራሉ። ለምሳሌ ካፍ ላፍ። ኦኬ ሌላ አንድ ቃል ልጨምርላችሁ። ለምሳሌ ኢናፍ። ኢናፍ አሁን ይሄ ጂኤች መጨረሻ ላይ ያለ አሁን ጂን ለብቻ ኤች ለብቻ እናነባቸው በሁለቱ ባንድ ላይ ከመጡ ማለት ነው። ይሄው ኢናፍ ብዙ ጊዜ የመጀመሪያ ካፒታል ቢሆን ይመረጣል። ኢናፍ አሁን ይሄ ኢናፍ
ብዬ ነው የማነበው። ኢናፍ 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 በቃ እንደ ፍ ተነበቡ ማለት ነው። እቺኛው ጂኤች እንደ ፍ ተነበበች በቂ ማለት ነው። ይኸው ኢናፍ ማለት በቂ የሚል ትርጉም አለው። ኢናፍ ካልኩኝ በቂ ነው። ኢትስ ኢናፍ ኢትስ ኢናፍ ኢትስ ኢናፍ በቂ ነው በቂ ነው ማለት እችላለሁ ማለት ነው። ስለዚህ ለምሳሌ አንድ ይሁን ነገር ከሰው እየተቀበልኩ ቢሆን ላይክ ኢትስ ኢናፍ ካልኩኝ ኢናፍ ያው በቂ ነው እያልኩ ነው። ኢትስ ኢናፍ በቂ ነው። ኢትስ ኢናፍ ኢት ኢዝ ኢናፍ ኢትስ ኢናፍ ኢናፍ። ኦኬ ጉዳይ ከአናባቢው ጋር ነው። አሁን ሌላ ሴንቴንስ ኮንስትራክሽን በደንብ በሌላ ቪዲዮ ሰፋ አድርጌ ያሳያችኋለሁ። እዚህ ጋር ግን አናባቢው ጋር ነው። ይሄው ጂኤች ባንድ ላይ ከመጡ ሁለቱ ፍ የሚል ድምፅ አላቸው ማለት ነው። ስለዚህ የመጀመሪያው ሩል ዋን ጂኤች ባንድ ላይ ሁለቱ ከመጡ ፍ የሚል ድምፅ አላቸው። ወደ ሁለተኛው ሩል ሊሄድ ነው። እዚህ ጋር እናንተ አሁን እንደዚህ አይነት ተጽፈው የምታገኟቸው ቃሎች ካሉ ቀጥታ ጂኤች ካገኛችሁ እንደ ፍ እንደሚነበቡ ማወቅ አለባችሁ። ሩል ዋን ይሄ ነው። ወደ ሁለተኛው ሩል ቱ ልውሰዳችሁ። ሁለተኛው ሩል ይኸው ሩል ቱ ወይ ደግሞ ሁለተኛው ህግ እንደማለት ነው። እዚህኛው ሩል ቱን እስኪ በአረንጓዴ ቀለም ልጻፍላችሁና ከመጀመሪያው ሩል የምትጽፉት ከሆነም እንዳይቀላቀልባችሁ ማለት ነው። የመጀመሪያው ሩል ደግሞ እነዚህ ጂኤች ሁለቱ ባንድ ላይ ከመጡ ይዋጣሉ። ይዋጣል ማለት ሳይለንት ይሆናሉ። ይዋጣሉ ያ ማለት ራይቲንግ ላይ ወይም ደግሞ ጽሁፍ ላይ እንጽፋቸዋለን ነገር ግን አናነባቸውም። ሳይለንት ማለት በእንግሊዘኛ ማይነኩ ድምጾች ማለት ነው። ሳይለንት ካልኩኝ የማይነካ ድምጽ ማለት ነው። ይዋጣሉ ወይም ደግሞ በድምጽ አይባሉም ማለት ነው። ይታለፋሉ ልበላችሁ። ይታለፋሉ ያ ማለት አናነባቸውም። ራይቲንግ ላይ ግን ይግዳሉ። በድምጽ ግን አንጠራቸው። ማንጠራቸው እኮ ብዙ ነገሮች አሉ። ለምሳሌ ከዚህ ጋር አብሮ አይሄድም እንጂ አንድ ቃል ልስጣችሁ። ለምሳሌ ኦኬ እዚህ ጋር ይሄን እስኪ አሁን አንብቡት። አሁን KNEE ይሄን አሁን ስናነበው ኒ ብለን ነው የምናነበው። ለምን ኬን ሳይለንት ናት ወይም ደግሞ ትዋጣለች። አነካተን ኒ ብቻ ብለን እናነባዋለን። ሌላም አሉ ብዙ ጊዜ ኬ መጀመሪያ አካባቢ ስናገኘት ብዙ ጊዜ ትዋጣለች። ኖ አሁን ይሄ ለምሳሌ KNOW ይሄን አሁን ኖ አነካትም ሳይለንት ናት ወይም ደግሞ ትዋጣለች። ኖ ማወቅ ማለት ነው። ኒ እዚህ ጋር ጉልበት ማለት ናት። እችኛው ነው በአጋጣሚ እንዴት እንደ ሳይለንት እንደሚሆነው ለማሳየት ፈልጌ ነው እንጂ ጉዳይ እዚህ ጋር ከጂኤች ጋር ነው። ስለዚህ ይሄን ላጥፋውና ጂኤች የሚዋጥበትን አንዳንድ ቃል ላሳያችሁ። እንዴት ነው የሚዋጡት ወይም ደግሞ ሳይለንት የሚሆኑት የሚለውን ነገር አሳያችኋለሁ። ለምሳሌ ኦኬ እስኪ አንብቡት። እቺን አንብቧት እስኪ ምን ትላለች? NIGHT ብዙ ጊዜ በነገራችን ላይ እነዚህ የሚዋጡት አብዛኛውን ሁሉም ማለት አይደለም፣ አብዛኛውን ጊዜ መሀል ላይ ሲመጡ ነው። መሀል ላይ የሚዋጡት ሁልጊዜ አላልኩም። ዳር ላይ ሲመጡ የሚዋጡበት አጋጣሚ አለ፣ ግን አብዛኛውን ጊዜ ግን መሀል ነው የምናገኛቸው። አብዛኛውን ጊዜ የሚለውን ያዙልኝ በደንብ። ይኸው ጂኤች አሁን እዚህ ጋር አለች ሁለቱ። ስለዚህ ስናነባው አሁን ይሄ NIGHT ናይት ብለን ነው የምናነባው። ናይት በቃ ይኸው ናይት ስንል አሁን ዋጥ ነው ወይም ደግሞ አለፍ ነው። ሳይለንት ሆነ ጂኤች NI ናይት ቲ በቃ ጂኤችን አለፍ ነው ቶታሊ፣ ግን ራይቲንግ ላይ እንጽፈዋለን። ስለዚህ ናይት ሌሊት ማለት ነው። ሌሊት ኦኬ። ከፈጠንኩባችሁ ኮሜንት ላይ
አስቀምጡልኝ። ረጋ ብለህ ስራልን ማለት ትችላላችሁ። ሌሎች ቪዲዮዎች ላይ ረጋ እያልኩ እንድሰራላችሁ ማለት ነው። ናይት ሌሊት። ለምሳሌ መልካም ሌሊት ማለት ስፈልግ አሁን አንድ ሰው እያወራሁት ከሆነ ይሄው ጉድ ናይት፣ ይሄው ናይት ሲጻፍ እንደዚህ ነው፣ ግን ሳነብ ናይት እለዋለሁ ማለት ነው። ለምን ጂኤች ትዋጣል። ስለዚህ የመጀመሪያው ሩል እንደ ፊ ይነበባሉ፣ ሁለተኛው ሩል ይዋጣሉ ማለት ነው። ኦኬ እስኪ ሌላ አንድ ምሳሌ ጨምራችሁ፣ ለምሳሌ ይሄው ላይት አያችሁት? አሁን LIGHT አሁን GH እዚህ ጋር ሁለቱ አሉ በአንድ ላይ ይዋጣሉ እዚህም ጋር። ይሄን አሁን ሳነባው ላይት ላይት ብዬ ነው ማነበው ማለት ነው። ላይት ብርሃን ማለት ነው። ብርሃን 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 ይሄው ብርሃን ማለት ነው። ላይት ማለት ላይት። ኦኬ ላይት። ስለዚህ GH እዚህ ጋር መሀል ላይ ነው የመጣ እንዳጋጣሚ። አብዛኞቹ ከመሀል ላይ ሲመጡ ነው የሚዋጡ ብያቸዋለሁ። ላይት። ኦኬ ኦኬ ሌላ ለምሳሌ ኦኬ ላይት ናይት ላይት ራይት። ለምሳሌ ራይት ራይት ብለውን ያው ቀኝ የሚለው ማለት ነው። ራይት እዚህ ጋር መሆን RIGHT ይናውን ስናነበው ራይት 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 ቀኝ እንደማለት ነው። ራይት ሶሪ ስጽፈው ራይት ብዬ ነው የምጽፈው፣ ቀኝ እንደማለት ነው። ይሄ ቀኝ ራይት ሳይድ ካልሆን በቀኝ በኩል እያልኩ ነው። ቀኝ። ሌላ በጣም ብዙ አሉ የሚታለፉበት ማለት ነው። ለምሳሌ ራይት ሃይ። ተመልከቱ እዚህ ጋር ቅድም መሀል ላይ ሲመጡ እያችሁ ግን መጨረሻም ሲሆን የሚዋጡበት እንትን አለ። ሃይ አሁን ይሄ ስንጽፈው HIGH ሃይ ሃይ ይኸው ሃይ ብለን ነው የምናነበው። ሃይ ከፍተኛ እንደማለት ነው። ሃይ ሃይ እንላለን። ከፍተኛ እንደማለት ነው። ኢትስ ሃይ ካል በጣም ከፍተኛ ነው። ሃይ ከፍተኛ ከፍተኛ። ስለዚህ ሁለተኛው ሩል ይዋጣል ነው። ሌላም ብዙ ቃሎች አሉ እዚህ ጋር በኋላ ማሳያችሁ ማለት ነው። ሌላ ለምሳሌ እስኪ አንድ ኤይት ብዬ ልጻፍላችሁ። ኤይት አሁን ይሄ ኤይት ይላል። ኤይት በቃ EIGHT ቶታል ይህን GHን እንውጠዋለን እናልፈዋለን። ስለዚህ ስታነቡ እናንተም ትውጡታላችሁ። ይሄ ኤይት ብለን ነው የምናነባው። ኤይት 8 ማለት ነው። 8 ቁጥር ኢች 8 ወይም ደግሞ ስጽፍላችሁ 8 ብዬ መጻፍ ይችላል። ስለዚህ ሁለተኛው ሩል GH ይዋጣል። ለምሳሌ ሌላ አንድ ልጨምራችሁ። ቦት አሁን BOUGHT ቦት እንለዋለን ማለት ነው። ቦት ማለት ይሄ ስናነበው ቦት ብለን ነው የምናነበው። ቦት ገዛች እንደማለት ነው። ገዛች። በምሳሌ ሰፋ አድርጌ ይሰራላችኋለሁ። ለአሁን ግን ለጠቅላላ እውቀት እንዲሆናችሁ በአጭር ነው ማስቀምጥላችሁ። ቪዲዮንም አላስረዝመውም። ቦት ገዛች ማለት ነው። ገዛች። ለምሳሌ ሺ ቦት ኦኔን ካልኩኝ ሺ ላለ እዚህ ጋር ሺ ቦት ባናና ብላሁን ባናና እሷ ሙዝ ገዛች እያልኩ ነው ማለት ነው። እሷ ሙዝ ገዛች። እዚህ ጋር ስለ ሴንቴንስ ኮንስትራክሽን በሌላ ቪዲዮ ጠብቁ። እሷ ሙዝ ገዛች። እዚህ ጋር ሴንቴንስ ኮንስትራክሽን ስናደርግ አንደኛ ሳብጀክት ቨርብ አግሪመንቱን ማየት አለብን፣ ቴንሱን ማየት አለብን። ብዙ ህግ አለው የሴንቴንስ ኮንስትራክሽን በራሱ ማለት ነው። ስለዚህ አሁን ይሄ GHን እንድታነቡልኝ ነው የምፈልገው የዚህ ቪዲዮ አላማ ማለት። ስለዚህ እሷ ሙዝ ገዛች ማለት ቻልኩ ማለት ነው። ስለዚህ ሁለተኛው ሩል GH ይዋጣል ማለት ነው። ስለዚህ እንደነዚህ አይነት ወርዶችን ስታገኙ እንዳትወዛገቡ።
በእነዚህ በሶስቱ ሩሎች ፈትሿቸው። ከሶስቱ ሩሎች በፍጹም አይወጡም። ሩል 3 ሶስተኛውን ሩል ላሳያችሁ ነው። አሁን ደግሞ ሩል 3 እንግዲህ ሩል 2 ነው። ሩል 3 ደግሞ ሶስተኛው ህግ ደግሞ ሩል 3 ይሄ ሶስተኛው ህግ ደግሞ ጂኤች ባንድ ላይ ከመጣ መዋጥም አይደለም እንደ ፍ መነበብም አይደለም እንደ ግ ይነበባል። ደግሞ እንደ ግ እናነባዋለን ማለት ነው። እንደ ግ የሚነበብበት ጊዜም አለ ማለት ነው። ይኸው እንደ ግ ይነበባል ጂኤች። ለምሳሌ ትንሽ ምሳሌ ብቻ ነው ሰጣችሁ። ለምሳሌ እዚህ ጋር ሬድ እስኪ ይህን አንብቡት እስኪ ሬዲት ጋና እንለዋለን ማለት ነው። አሁን ስናነበው ጋና አፍሪካዊቷ ማለት ነው። እቺ አፍሪካዊቷ ሀገር ጋና። አይው ጋናን ስንጽፈው GHANA ጋና ብለን እንጽፈዋለን ማለት። ስለዚህ ዳይሬክት እንደገ ብዙ ጊዜ ነው ያልኳችሁ። እዚህ ጋር ሙሉ ለሙሉ ማለት አይደለም። መጀመሪያ ላይ ከመጡ እንደገ የመነበብ እድል አላቸው። ጋና ማለት እንችላለን ማለት ነው። ኦኬ ሌላ አንድ ልጨምራችሁ እዚህ ጋር ጋና ሌላ አንድ ቃል ኦኬ ስፓጌቲ አሁን ይህን ስናነበው እዚህ ጋር SPAGHET ስፓጌቲ ብለን ነው የምናነበው። ይሄው ስፓጌቲ ይሄ የምግብ አይነት ነው፣ የፓስታ አይነት ነው ስፓጌቲ የሚባል ፓስታ። ስለዚህ ብዙ ጊዜ ፓስታ ላይ ተጽፎ እናገኘዋለን። ይሄ ስፓጌቲ ካል የፓስታ አይነት ነው። ስለዚህ እዚህ ጋር የምትይዙልኝ ነገር GH የምትለው ባንድ ላይ ሁለቱ ከመጡ በእነዚህ በሶስቱ ሩሎች ፈትሿቸው። ወይ እንደ ፍ ነው የሚነበቡት ወይም ደግሞ እንደ ግ ይነበባሉ ወይም ደግሞ ሳይለንት ይሆናሉ፣ ይታለፋሉ፣ ይዋጣሉ ማለት ነው። ስለዚህ ጂኤችን በዚህ መልኩ ማንበብ ትችላላችሁ። ሌሎቹን ወደ ሌሎቹ ቪዲዮዎች ጎራ ብላችሁ ተመልከቷቸው። በቀጥታ መማር የምትፈልጉ ካላችሁ እንግዲህ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እየሰጠን ነው የምንገኘው ማለት ነው። በ0935708018 ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ የአማርኛና የእንግሊዝኛ ቋንቋ ትምህርት ከጀማሪዎቹ አንስቶ እስከ አድቫንስ እስከ ከፍተኛው በቋንቋ ባለቤቶች እየተሰጠ ይገኛል ማለት ነው። መማር ትችላላችሁ። በሌላ ክፍል ቪዲዮ ደግሞ ሌላ ርዕስ ይዤላችሁ እመጣለሁ። ቪዲዮን ከወደዳችሁት ላይክ ማድረግ አትዘንጉ። ለሌሎች ጓደኞቻችሁ እንደዚህ ከፈለጋችሁ ደግሞ ሼር አድርጉላቸው። የሚስተካከል ነገር ካለ ወይም ሀሳብ አስተያየት ካላችሁ ኮሜንት ቦታ ላይ ጻፉልኝ። በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ እጋብዛችኋለሁ። ከመሰናበታችን በፊት ግን እዚህ ጋር ያስቀመጥኩላችኋለሁ በአጭር መልኩ ለእናንተ ለመያዝ እንዲመቿችሁ አድርጌ ያስቀመጥኳቸው ነገሮች አሉ። አንዴ እነሱን ላሳያችሁ። GH እንደ ኤፍ የሚነበበው እዚህ ጋር ላፍ ሳቅ ማለት ነው። ካፍ ሳቅ፣ ኢናፍ በቂ እንድትጽፏቸው ነው። እነዚህም ባጭሩ በአንድ ላይ አምጥቼ እዚህ ጋር ያስቀመጥኩላችሁ ማለት ነው። GH ደግሞ ሳይለንት የሚሆንበት ጊዜ ደግሞ እዚህ ጋር አሉ። ናይት፣ ላይት፣ ራይት፣ ሃይ፣ ኤት ብላችሁ ማለት ነው። ስለዚህ እነዚህ ከነ ኤግዛምፕሉ ከነ ምሳሌያቸው አሳያችኋለሁ። እዚህ ጋር GH ደግሞ እንደ ገ የሚነበብበት ደግሞ እዚህ ጋር ጋና ስፓጌቲ የሚሉት አይተናል ማለት ነው። ለምሳሌ በምሳሌ እናያቸዋለን። እዚህ ጋር ፎር ኤግዛምፕል ኤግዛምፕል ማለት ምሳሌ ማለት ነው። አይ ላፍ ላውድሊ እዚህ ጋር አሁን አይ ላፍ ላውድሊ እዚህ ጋር ላፍ የሚለውን ተመልከቱት እንዴት እንደተጻፈው ማለት ነው። አይ ላፍ ላውድሊ እኔ በከፍተኛ ድምጽ እስቃለሁ፣ ሳቁ እንደማለት ነው። ላፍ የሚለውን ተመልከቱ እዚህ ጋር እንደተነበበው ማለት ነው። ሌላ ደግሞ ሳይለንት የሚሆንበት ደግሞ አንድ ላሳያችሁ። ኢትስ ኤ ዳርክ ናይት። ዳርክ ማለት በጣም ጨለማ ማለት፣ ናይት ሌሊት ማለት ነው። ናይት የሚለውን ነው እዚህ ጋር በደንብ የምትይዙልኝ።
ምክንያቱም ጂኤች ባንድ ላይ ያለ እዚህ ጋር ናይት የሚለው ጋር ስለሆነ ማለት ነው። ላፍ የሚለው ከዚህ ጋር አለ። ጨለማው ወይ ደግሞ ሌሊቱ በጣም ጨለማ ነው፣ ደማቅ ጨለማ ነው፣ ዳርክ ናይት ማለት ነው። ኦ ዚስ ወርክ ኢዝ ቶፕ፣ ዚስ ወርክ ኢዝ ቶፕ። እዚህ ጋር ቶፕ፣ እዚህ ጋር ደግሞ ሳይለንት የሚሆንበት ነው። ስራው በጣም ከባድ ነው እንደማለት ነው። ዘ ላይት ኢዝ ብራይት። እዚህ ጋር ደግሞ ላይት፣ እዚህ ጋር ብራይት የሚለውን ተመልከቱ እንዴት እንደተጻፈ። ብራይት፣ እዚህ ጋር ላይት የሚለውንም ተመልከቱ እንዴት እንደተጻፈ። ስለዚህ እኔን የምታነቧቸው ማንበብ የምትችሉት ላይ ባየናቸው ሩሎች አማካኝነት ነው ማለት ነው። ስለዚህ በሌላ ክፍል ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘው። ሰላም።